አሁንም ስለኔ እንደዚህ የምታስብ በጣም ታሳዝናለሽ። ናኦል ከሊዱ ፍቅር ሳይዘው አልቀረም። በፊት ለመጀመሪያ ጊዜ ሲያገኛትና ያሳየችውን ሳቅ እንዲሁም ፈገግታ፣ ዳንስ ይሄንን ሁሉ እያሰበ ይገኛል። ሰላም ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ለቻናላችን አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከአክብሮት ጋር እንጠይቃለን። እንግዲህ ዛሬ በአደይ ድራማ ስንቃኘው ናኦል በሊዱ ሀሳብ ጭልጥ ብሎ ሄዷል ማለት ነው። እንግዲህ ለሊዲያ ያለው ፍቅር እንዲሁም ሊዲያን ካሰቧት ከሊዲያ ምናልባት ፍቅር ይዞት ይሆናልኝ። ምክንያቱም ለመጀመሪያ ጊዜ ነው በዚህ ልክ ስለ ሊዱ መልካምነትና ጥሩነት ሲያስብ የነበረው። ሊዱ መልካም ሴት ናት፣ እንዲሁም አደይም ጥሩ ናቸው። የነሱ የይቅርታ ልብ ስላላቸው እኔን ይቅር አሉኝ የማይገባኝን እያለ ነው። ናኦል ግን በተለየ ስሜት ለሊዱ ያለው ይመስላል። ሊዲያ እያሰበ ነበረ። ሁሉም ነገር ይቅር ብለው በወንድምነት የቀረቡት ሊዱና እንዲሁም አደይ ናቸው። በዛ በከፋው ሰዓት አይዞ ከጎንነን ስላሉት በጣም ደስተኛ ነው። ፍቅር ምን እንደሚሻላት እኮ ግራ ነው የሚገባኝ። የመጣው የሄደው ሁሉ ፍቅር ላይ እጁን የሚያሳርፈው ምላሷ ስለማያርፍ ነው። ዛሬም ኤላ እጁን ከፍቅር ላይ አሳርፎታል። ይህም እየሳቁና እየተጫወቱ በነበረበት ሰዓት መታ የማይሆን ነገር በመናገሯ እንዲሁም ሊሊም በመናገሯ ደስተኛ አልነበረም። ሆን ነገር ስለተናገረች በጥፊ መቷተኝ። እንዲሁም ይህን ነገር ሁለተኛ ብትናገር ግን እንደማይለቃት ተናግሮ ከቤት ወጥቷል። እንደዚህ የተመታችበት ምክንያት እንግዲህ ፍቅር እንደምናቃት ምላሷ አያርፍም። እሷ ብቻ አዋቂ፣ ሌላው ደግሞ አላዋቂ ነው። እዚህ ቤት ለምን መጣችሁ? እንዴትስ ማንን አስፈቅዳችሁ ታስፈላላችሁ ስትለው ኤላ ግን ቡና ለማስፈላትና እንዲሁም ደግሞ እንደዚህ ለመጫወት የማንም ፍቃድ እንደማያስፈልገው ይነግራታል። ይሁን እንጂ ግን የእሷ ምላስ እንደማያርፍ ብናቅም ሊሊን ትናገራታለች። አይ ሊሊ ዲያስፖራውን እኮ ጠበሽው፣ ለዚህ ነዋ አደይም ዴብ ላይ የተንጠለጠለችው ስትል በፍጹም አልታገሳትም ነበረ። በጥፊ ከመታት በኋላ በሊሊ ቀልድ እንደሌለና ሊሊ ላይ ምላሷን እንዳትዘረጋ ያስጠነቅቃታል። መቼ ስርዓቷን ይዛ ከሰው ጋር መጣላት እንደምታቆም እሷ ራሷ አላወቀችም። ስለዚህ እሱም ተናዶ በጥፊ እንደመታት ነበር ከቤት የወጣ። ተመልሳ አደይ ላይ እጇን ለመቀሰር ትሞክራለች። አንቺ ነሽ አስመታሽኝ፣ ለምንድን ነው እዚህ የሚመጡት ትላታለች። አደይም መልስ ሰጥታታለች። ፍጹም ሁለተኛ በምላስሽ የተደረግሽውን ነገር ወደ እኔ ተመልሰሽ እጅሽን እንዳትቀስር ይደግ አደረገች ትላታለች። ፍቅር ዴብ ፍቅሯን ከተቀበላት ጸባዩን አስተካክላ ከሁሉም ጋር በሰላም እንደምትኖር ትነግረዋለች። ዴብ ግን በፍጹም አልችልም፣ እኔ የማፈቅረው ሌላ፣ ለምን እንደሆነ አላውቅም፣ በፍጹም እኔና አንቺ አንድ ላይ ልንሆን የማንችል ሰዎች ነን ይላታል። እሷ ግን ምላሿ እንደዛ አልነበረም። በፍጹም ለምንድን ነው የማይሆነው? አንተ ለምን አትረዳኝም? አንተ አደይን እንደምታፈቅራት እኔም አንተን አፈቅርሃለሁ። ስለዚህ ብትረዳኝና ከጎኔ ብትሆን፣ እንዲሁም ለአንተ ፍቅር ስል የማልሆነው ነገር የለኝም። ከጎኔ ብቻ ሆነ ተመልከት ትለዋለች። እሱ ግን ከአደይ ውጭ የሚያፈቅረውም መፈቀርም ስለማይፈልግ በፍጹም ትክክል እንዳልሆነችና አንድ ላይ እንደማይሆኑ ይነግራታል። ፍቅርም ልቤን ጠጋ ብለህ እስኪ ልቤን እየው እስኪ ብቻ የማትለው ነገር የለም። ዴብ በግርምት ይመለከታታል። ምን አስባ ነው? እንዲሁ ምን ባረጋት ነው የሚሻለኝ እያለ ነው። ምክንያቱም ዴብም እንዲሁም ፍቅርም አንድ ላይ እንደማይሆኑ ቢታወቅም ፍቅር ግን በፍጹም እንደማትተው ዴብን እንዲሁም እንደፈለገች አድርጋ በእጇ እንደምታስገባው ውስጧ ይነግራታል። ለብቻው አደይን መቼ የግል አድርጌ እሷን ፍቅሬን ተቀብላ አንድ ላይ የምንሆንበትን ቀን ነው የምናፍቀው ይላል። ፍቅር ደግሞ በዚህ በኩል ነው ዴብ ፍቅሬን ተቀብሎ እሺ ብሎኝ በሰላም የምንኖረው ትላለች። ይሄ ነው እኮ አልተገናኝተውም የሚባለው። ዴብ አደይን ያፈቅራል፣ ፍቅር ዴብን ታፈቅራለች። እንደው ምን እንደሚሻለን ባናቅም አንዳንድ ሰዎች ደግሞ አንዳንድ ነገሮችን ያፈቅራሉ። ይህም ስላችሁ ቤዛ ኤላን ታፈቅረዋለች። ነገር ግን ባርኮቴን መጠቀም ያደርገዋለች። ባርኮቴ በኩል አድርጋ ኤላን መቅረብ የፈለገችው ቤዛ ኤላን ትወደዋለች። በዚህ ጥርጣሬ
ደግሞ ለምለም ትክክል ናተኝ። ኢላ ግን በፍጹም በጓደኝነት እንጂ ፍቅረኛዬ እንዲሁም ልትወደኝ አትችልም ቤዛ ብሎ ለለምለም ለማስረዳት ይሞክራል። ኪንጎ ዛሬ አደይን ሳያያት ማደርም ሆነ መዋል እንደማይችል ለዳይመንድ ይነግረዋል። ዳይመንድም አሪፍ ሀሳብ አምጥቶ እንዲሁም ሊዲያ ስለመጣች እንኳን ደህና መጣሽ ለማለት ለምን ቤታቸው ሄደን በሰበቡ አደይን አናይም ብሎ ሀሳብ ያመጣል። በዚህ ሀሳቡ ደግሞ ኪንጎ ተስማምቷል። ለማየት ሲሄዱ ግን ሊዱና ዴቭ መንገድ ላይ ከነ ኪንጎ ጋር ተገናኙ። እሷን ለማግኘትና እንኳን ደህና መጣሽ ለማለት እንደመጡ ለዴቭ ይነግሩታል። ዴቭም ሰላም እንድትላቸውና በጠፋች ጊዜ እነሱም አብረዋቸው ሲፈልጓት እንደነበር እንድታቅ ቢነግራትም በፍጹም እሷ ዋጥላት አልቻለም ሂዱ። ነገር ግን እነሱ እንደማይፈልጓትና ስልኳን እንዲመልሱላት ስታነሳ እነ ኪንጎም አፍረት ያዛቸውና የተበላ ነገር እንዴት ይመለሳል? የጠፋ አይመለስም ብለው በቃ እንኳን ደህና መጣሽ ብለዋት ተቀይሰዋል። አደይን ለማግኘት ሊሄዱ የነበሩት እነ ዴብን ስላገኙ የማይቀሩም አይደለም። ኪንጎ አደይን ሳያያት ማደር ስላልቻለ አደይን ለማግኘት ወደ ቤቷ አምርቷል። በር አንኳኩቶ አደይን በር ከፍታለታለች። አደይን ለማየት ቢመጣም ዳይመንድ ግን ፍቅርን ለማየት ጭራሽ በር ሲከፈት እቤት ድረስ ገብቶ ፍቅርን ለማናገር ይሞክራል። ፍቅርን ሰላም ብሎ እንዲሁም እንደናፈቀችውና ስለዚህ ሊያያት እንደመጣ ሲነግራት በፍጹም ፍቃደኛ አልነበረችም። ለአደይም አሁንማ ችግር ሆነውባታል። እነ ዳይመንድ ጭራሽ በር ካንኳኩ በኋላ ዳይመንድ ወደ ውስጥ ገብቷለኝ። ፍቅር እንደምታውቋት አደይ ላይ ነው ጣቷን የምትቀስረው። ለማንም በር ከፍታ እሷ ናት ያስገባችው ዳይመንድን። ስለዚህ ለምንድን ነው ስለማንም ማለቴ ለማንም በር የምትከፍችው ብላ በጣም ነበር የጮኸችው። ማንንም የማይፈራው ዳይመንድ በሩ እንደተከፈተለት ወደ ውስጥ መግባት ሲፈልግ አደይ ከልክለው ነበረ። በፍጹም እንደማይሆንና ፍቃዷ መጀመሪያ መጠየቅ እንዳለባት ስትነግረው ጭራሽ የዛችን አጭር ፍቃድ እንደማይፈልግና ገብቶ እሷን ማግኘት እንደሚፈልግ ተናግሮ ነበር የገባው። እዛም ዳይመንድን ስታየው በጣም ነበር የገረማት። ፍቅር ከነዚህ ሰዎች ጋር ግንኙነት አለሽ እንዴ? ጭራሽ እቤት ድረስ መጥቶ እንደዛ አይነት ሰዎች ጋር ነው የምትይው? ብቻ እሷን ለማቃጠል ነበር ቤዛ እንደዛ የምትለው። ቤዛ አላማና ኢላማዋን ለማስተካከል እዚህ ቤት የመጣች አንዲት የሆነች ነገረኛ ሴት ብትሆንም ለባርኮት ሚስቱ እንደሆነች ብታወራም ባርኮትም ብዙም ተቀባይነት ባይኖረውም ሌሎቹም እንደዛው። እሷ ግን የባርኮትን ሰበብ አድርጋ ሌላን ለመብላት ያቆበቆበች ነገር ናተኝ። ዳይመንድ እዚህ ቤት እንዲወጣና ተመልሶ ሁለተኛ ፍቅር ቤት እንዳይመጣ ታስጠነቅቀዋለች ፍቅር ይመስለኛል። ዳይመንድም ከፍቅርዬ ፍቅር ሳይዘው አይቀርም። ጭራሽ መጥፎነቷንም እያወራ ቢሆንም ግን ፎንቃዬ ናት እያለ የሚለማመጣት ዳይመንድ ሁለተኛ ከቤት እንዳይመጣ አስጠንቅቀዋለች። ሶፋ ላይ ስትቀመጭ እንደዚህ ነው አይደለም የሚያደርግሽ? በቃ ድንጋይ ላይ ተቀምጬ ስታየኝ ያኔ እኔና አንቺ እንነጋገራለን ብሏት ከቤት ይወጣልኝ። ፍቅርም በንዴት አደይን ትጣራለች። አደይ ግን እዚህ ላይ ችግር ገጥሟታል። ኪንጎና አደይ ብያወሩ እንዲሁም አደይ ፍቅሩን እንድትረዳውና ሳያያት መዋል እንደማይችል እየነገራት ዴብ ይመጣል። ከዴብ ጋም ተጣልተዋል። ዴብና ኪንጎን አንቆት ዴብም እንደዛው ሁለታቸውም ተናንቀው ነበረ። እነሱን ለማላቀቅ አደይና ሊዱ ይለፋሉ። አደይ ፍቅሩን እንድትረዳውና እሱ እንድትለው ለማሳመን ቢሞክርም አደይ ግን በፍጹም ፈቃደኛ እንዳልሆነች ሁሌም እየደጋገመች አንድ አይነት መልስ ትመልስለታለች። እንዲሁም ሁለተኛ እየመጣ እዚህ በር እያንኳኳ ከስራ ገበታዋ እንዳያባረራት ትነግረዋለች። ግን እየዋለ ባደረ ቁጥር ፍቅሯ እየባሰበትና እንዲሁም ሳያያት ከቀረ እንደምትናፍቀው ይነግራታል። እሷም አትጃጃልብኝ እያለች ትነግረዋለች። ይሄ ጅልነት እንጂ ሌላ ምንም ነገር የለውም። ስለዚህ እባካችሁ እየመጣችሁ አትረብሹኝ ትላቸዋለች። ኪንጎን አስጠንቅቆታል። ሁለተኛ ከአደይ አጠገብ ቢያገኘው እንደማይምረውና ሁለተኛ እዚህ ቤት እንዳይመጡ ያስጠነቅቃቸዋል። ዴብና ኪንጎ ስለተጣሉ አደይ በጣም ነበር የተናደደችው። ምክንያቱም ዴብ ስሜታዊ ሆኖ ኪንጎን ለመማታት ሲሞክር በዛውም ዳይመንድ መጥቶ ፍቅርን አናግሮ ሲወጣ ሁለታቸው ተናንቀው ስላየ ለኪንጎ አግዞ ዴብን ለመማታት ይሞክራል። ነገር ግን እሱ ይሁን እንጂ ሁለታቸውንም አቅምሶ
ከዚህ በኋላ እዚህ ሰፈር ቢመጡ እንደሚገላቸው ያው በድጋሚም ተጣልተው ተለያይተዋል። ይህንን ነገር ግን አደይ በፍጹም አልደገፈችውም እና ከዴብ ጋርም ተጣልታለች። በዚህ የተነሳ ተረጅኝ እያለ አደይ ላይ ሲሟዘዝባት ዴብ መቆጣጠር አቅቶት ነበረ የተደባደበው። ነገር ግን አደይ በዚህ ነገር ፈቃደኛ እንዳልሆነችና ለምን እንደተደባደበ ትጠይቀዋለች። ኪንጎም እንዳንተ ፍቅር ይዞት ነው አንተ ፍቅር ያዘኝ እያልህ አይደል እንዴ? ስለዚህ እኔ በንግግር ለማሳመን እየሞከሩ በመሀል ገብተ መደባደቡ አስፈላጊ እንዳልነበረ ትነግረዋለች። ዴብ በጣም እንደተናደደና የእሱን ፍቅርና የሌላ ሰው ፍቅር አንድ ላይ እንዳታመዛዝን ይነግራታል። እሷም በጣም እንደተናደደችበትና ከዚህ በኋላ ግን ኪንጎን አይደለም መናገር እንዳይደባደብ ታስጠነቅቀዋለች። ዴብ ግን የተረዳበት መንገድ ትክክል አልነበረም። አደለ አለም ታብሶ አደለ ለነገሩ ተወጅዋለሽ እያለ ያናድዳታል። እሷም ዴብን በጥፊ መታው ከዛ ሰፈር ራቅ ትላለች። ሁለተኛ እንደዛ አይነት ነገር እንዳይናገራትም ታስጠነቅቀዋለች። ቤዛ የናኦልን ስልክ እያፈላለገች ነው። ስለዚህ ሊዲያ ቤቱንም ሆነ ስልኩን ታውቃለች ብላ ስላሰበች የሊዲያን ጆሮ ይዛ ስልኩን እንድትሰጣትና ቤትም ወስዳ እንድታሳያት ትጠይቃታለች። ሊዱ ፍቃደኛ ባትሆንም መጨረሻ ግን ሰታታለች ስልኩን። ቤቱን ግን ልታሳያት ፍቃደኛ አልነበረችም። ናኦል ጋር ደውላ ናኦል በስርዓቱ ስላላወራት ሊዱ ስትሄድ ተከትላ የናኦልን ቤት ለማየት ትሞክራለች። ሊዱ ግን በጣም ስለነቃችባት ተደብቃት ትሄዳለች ወደ ናኦል ቤት። ውድና እየተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ጊዜ ተመኘውላችሁ። እንዲሁም ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ጊዜ ተመኘውላችሁ። ባይ ባይ።